ውይ ቆጨ አንተና እንዴት እንዳስተናቀጥከ ታኝቼ ነበር ምንድነው ስታውናንቺ ስብሰባ ምን ኢሜል ቼክ አላረክሽም እንዴ ውይ አልቻለሁ ኢሜል አረኩልኝ እኮ አልችልም ምን ነው ደህና አይደለሽም ምች በቃ መታኝ በቃ ምች አንቺን በድንጋይ ነው እንደሚመታሽ ምን አውቃለሁ በቃ አረፍ በይ ስካይፕ ይገባለሁ ጣሪ ማርሽ አይዞሽ ያቋርጠኛል ስሜቴ ይቆረጥ ያስተወር ቁልፍ እሷ ጋር ነው አለው አይደል ስሚ ደሞ አስካለ እንዴ ወይ አንቺ ምንድነው ቆጨ መጣ እንዴ መድኃኒት እየወሰድኩ ነው አላልሽም የሚዋጥ መስሎ ነው እንዴ የሚሰማ እኮ ነው ሊስኒንግ ሜዲሲን ይባላል ነገር እኔ ደግሞ ሸዋትሽን መስሎ እሺ አይዞህ ቀላሉን አርግልሽ ማን ነው እንዴ አናጺ እንደምትፈልጉ ተነግሮኝ ነበርና አናጺ አናጺ አንፈልግም ግንበኛ ነው የምንፈልገው አናጺ ትፈልጋለህ ግንበኛ ነው የምንፈልገው ይቅርታ አናጺ ብላችሁ ነው ግንበኛ ነው የምንፈልገው ይሄ አሟል እንደ ቆይ ግንበኛ እንደምትፈልጉ ሰምቼ ነውና አሁን አናጺ ነኝ ብላ አልመጣም እንዴ አይ እኔ ግንበኛ ነኝ እንደዚህ እስከምትሆን ለምን ብበላ ይሻላል እኔ እኮ ግንበኛ አረ ሂድ ለምን ብላ እንደዚህ ሰው ያሟል እንደ ቆይ እርዳኝ ወንድሜ ድራበኝ አባይ ተጨቀሩ አይዞ ተረጋጋ ምን ሆነ አይዞ በቃ ይኸው አይዞ ያለ ድስራሲ ለለመንከኝ ስለምን አመንከኛል እኔ ግን አናጺ ነኝ በና አንድ ምስማር ልምተበና አንድ በና ባባ ከየት ነው በእውነት ጎበዝ የስብከቱ ርዕስ ምን የሚል ነው ኢማን እንጂ አትፍራ ጎበዝ አሜን ባባይ ለሚያምር ስንቱ ይቻላል ሁሉም ይቻላል በትክክል አዎ ሰላም ነው ስልክ ልደውልልህ ልደውልልህ አይሽ I don't want peace I want problem ሄሎ ወይ ምኑ ጋር ነህ እኔም እኮ እዛ ጋር ነኝ እኮ አልታየም ነጭ ሹራብ ለብሼ አዎ አትታየኝም አንተ አዎ አስፋልቱ ላይ ነኝ እኔማ አልታየም እንዴ በዚህ ጋር ልምጣልህ ወይ ሄሎ አንተ ምንድነው ከገጠር መጥቷል ብለህ ነው እንዴ ሌባ ዘርበላል ሌባ ሙስላቃ ይዘርፈኝ ኧረ ምን አናቱ ነው ስንት ሰው አለ ከተማ ውስጥ ቆይ አሉ ቦቦ ዋጀፋ ቢዲ ይላቱ አዳኒ እንዴ ሰላሙ እንዴ ነው አለናል አቴቴ የለችም እንዴ የለችም ለምን ፈለካት ሁለተኛ እንዳታንኳኳ ብያ ነበር እንዴ ፖሊስ ጣቢያ መጥሪያ ሰጥቶኛልና ከሰው ጋር ትንሽ ተጋጭቼ እና ከታሰርኩኝ ዋስ እንድትሆኑልኝ እኛ ምን አገባን ታዲያ በፈልገ በገባው ጣጣ ውስጥ እኛ ምን አገባን ራስ ትወጡ ጓደኛ ነው ብዬ እኔ ባቀረብኩ መናናቅ አለብን እንዴ ወንድም ሻኑ እንዴ ቴቴም እናቴ ነኝ በእናትህ ተው በእናትህ ሁለተኛ ይሄን ቤት እንዳታንኩ ማን ነበር ያንኳኩ ዱርዬው ቦቼ ነው ተጣልቼ ምናምን ዋስኑ ምናምን መጥራት ተሰጥቶ ምናምን ይላል እኛ ምን አገባን ሲጀምር ወይ ልጄን ታሳሱት እንዴ ትናንትና እኮ መናኸሪያ ውስጥ ለኔ ብሎ ተጣልቶ ነው ሰው ሰድቦኝ ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጠው ብዬ ነበር ፍቅሬንም በትኜ መልሴ ሲሆን ግፋት ተሸነፍኩ አዝኜ ወይ አረከው ልጅን ሆስፒታል ሰደኝ ምን ሆነብህ የቤቴን ቁልፍ ውጣት መቼ እሱ እስከ 20 ቀን በፊት ነበር እና እስከ ዛሬ ለምን ዝም አልክ ወይ በፊት ማተርፈ ቁልፍ ነበርኛ አሁንም እሱን ተርፈ ቁልፍ ጣልኩት ለልጁ አስብ አይደለም ረውቃ አትዮ አቤት ታይኹ ኮንኪ ሰንበት ተሞሪዕ ክሶን ክትፋትሒ አትንሽ ተረኩ አይጸንሕሽ ከዓረዊ አካባቢ سلسوم اسمع وقعي ولسوق ولا بسرو حمدو شو معلتي تبرع معلتي بيننا مسترفنا تلي تطفي يون هرسي لني ماشي وا شي لا ف ماشي ده حارس ما زوليلو ما ديس لا ليس قد با انت فرك تقبل الخورد ماشي وا
ዮርዳንስ አንተ ወረድ ርብቃ ፈለጥካ ንውረድ ወርድ ዋይ የርብቃ ትፈልጥልካ ብሕልኮ ገይረ ላማሪቱ ጠረብ ዋዘያ ገይርነ ርብቃ ድሮ ማለት ነው ሰዎች እንደዚህ ሲያይ ደሃ ነበር መስላቸው ታዲያ አሁንስ ምንድነሽ የድሆች ደሃ አይድሌ ወይኔ ምንድነው ርብቃ ወንድሜዋ አቤት ስልኬ ከጀሬ ላይ መንጥፈው ወሰዱኝ እኔ መሰዝነኝ ስልኩ መሰረቅ መስሎ ነው እና ታዲያ ምንድነው ጧት የሞላት ካር ገሰጸ ምንድነው ዋትስአፕ ገሰጸ ኧረ እኔ ገሰጸ አይደለሁም ዋው ሰርጸም አይደለሁም በጠበጠ ብለሽ በጠበጠ እሺ እንታወቅ ታዲያ ማን እንታወቅ እኔ ቀለብ እባላለሁ እሺ ቀለብ እሺ እስኪ ይሄንን ሞክሮ ካንተ ጋር ሄዳል ዋው እኔ ቆንጆ ካይና ወጣት ሰጠሽኝ አንቺ ምንድነው ሞልቆኝ ነው የኔ ቆንጆ ሲያምርብህ ደግሞ እሺ ቴንክ ዩ አመሰግናለሁ የት ምንድነው የትንሽ ልጅ አንተ ሰርጸ ስትቀልድ እኮ ነው አይደለሁም የምትለኝ መስለኝ አይደለሁም እኔ ሰርጸ አይደለሁም በጣም አይደለሁም አይደለሁም ግን በልጅነት እንዴት ረሳኝ ነገሩ የልጅነት መልኩ እኮ ይለዋወጣል 10 ብር 20 ብር 30 ብር እየሰጠው ያሳደጉ የትንሽ ልጅ እንዴት ትረሳኛለህ አንቺ የመታሽ እኮ ያንን ለካሊካ በልታ አንተ ከሃዲ ኧረ እኔ እንደዛም ለካሊካ ምንድነው እኔ እንደሱ ነገር አላውቅም ኧረ ለለው ማን ሴት ያምሻል እንዴ ምንድነው መንገድ አቋርጠሽ እንዴ እስቲ ይሄን አታስታውስም አላቅሽም ይሄ ሁሉ እንትን ገዝቼልህ አንቺ ተይኝ በእናትሽ ቤት ይሄ መነጽርሽ ስጠኝ በጠይ ስጦታ አይደል እንዴ አርቸት ገደል በይ ሄጂ አንቺ ስታስጠላ አረ በስመ አብ ነስቶ ወንድሜ አቤት እህቴ ምን አይነት እጅ መስቆር እንጥስ ነው ያላችሁ አርዴንኪ በጣም ነው በስመ አብ በህይወቴ ልምልህ አዎ እንደዚህ አይነት ጥስ አይቻለቅም ብስሮ አይሳብ ነገር ልክፈል ወንድሜ ሂሳብ እሺ 800 ብር አይደለም የኔ ብቻ የብቻሽ እኮ ነው የኔ አዎ ለአንድ ትውሶ አዎ ስንት ነበር አዎ እንዴ ምንድነው አረሞቶ ነው ያለኝ ወዴ ምን አረሞቶ ነው ያለኝ 400 አያገባኝም አዎ በእንትን ጎንድሜ ምን የገባውን ላውጣ ዶክተር የባለቤት እንዴት ናት? ባለቤት በጣም ሰላም ናት። ቀኝ እግሯ መቆረጥ ነበረበት ተቆርጧል። ግራዋን እኮ ነው ያመማት እንዴ? ግራውን ስቆርጦ አላካበደችም መሰለህ? ቀኙን ስቆርጦ ግን ምንም አላለችም፣ ዝም አለች። እና ሁለቱም ተቆርጧል። ሲቀልድ እኮ ነው። ቀልድ ነው፣ ቀልድ ግድ ነው። በቁም ነገር ማለት ግን አንድ ነገር ያየነው ሁለቱም ኩላሊቶቿ ምን ሆናሉ? ምንም እያጣሩ ነው። ማጣራት አለ ኩላሊቱ ስራ እያጣራ ነው ማለት ይሰራል፣ ያጣራል። ሲቀልድ እኮ ነው። ቀልድ ግድ ነው። በየእንትኑ ማለት ቀልድ ግድ ነው። ለማንኛውም በቃ ችግር የለውም። እየቀለድክ በድኗን ሄደህ መውሰድ ትችላለህ። ምን ማለት ነው እንዴ? ምን ሆናለች? ምን ሆናለች? ባለቤት ምን ሆና ነው? በእናትሽ ያው ነብሷም እዛ ውስጥ አለ፣ እሷም አለች ውስጡ። አላስቀልድም አንተ እንደ እየቀለድክ እንጂ ቀልድ ነው እንዴ? አራቺ ይወሰ በቃ እየቀለድክ። እሺ በቃ እንግዲህ ስላገኘው ደስ ብሎኛል። መልካም ቀን። በጣም ደስ እንደው አይኗን ለማየት እንዴት ጓጉቼ እንደነበር በታቂ በስባ አይኖቿ ማለት አይኗ ነው እንዴ? ሚስቴ አይን እንዴት እንደሚያምር ታውቂዋለሽ መቼስ። በጣም ናፍቆኝ ነበር። ቀድማ አትነግረኝም ነበር እንዴ? ማለት አይኖቿን አውጣ ነው ቀልድ። በጣም ነው ያስቀኝ ብር አይኗ ላይ እንደሚያምር አይኗን ተቀልጃለሽ ዶክተር። ቀልድ ሳኩኝ እኮ ዶክተር። ኧረ በጣም ነው የሚያስቀው ዶክ። ተረትና ምሳሌዎቻችን ተመልሰዋል። በእናትህ አሁንም ተረት ላይ ነው እንዴ? ፈስ ያለበት ካካ ይላል ካካ ይላል። ገብቶና ፈሱ ከመጣ ምን ያድርግ? ሽንት ቤት ገብቶ ሰርቆ ከማሰብ አለማሰብ እንዴ? መጀመሪያ ከሰረቁ በኋላ ምን ማሰብ ነው? ትሰርቂያለሽ ነኝ። ኧረ በእናትህ ሂድ። አወቅሽ ሲሏት ቲክቶከር ሆነች። እኔ የለሁበትም ሲለ ያልሰራም አሁንስ አልሰራም። በደንብ ጩኸት አለቀቀም። አሁንስ አልሰራም። እኔው እስኪ ያከፍልሃል። ዝም ብለህ አሁንስ አልሰራም። ጩኸት አከፍልሃለሁ። በቃ እስኪ ዝም ብለህ ቁጭ ማለት አትችልም። አናችን ሳስከፍ ዘርበኝ ራሴ ብቻ ምን አይንዲ ባመካኒክ ነው። ስማ አንተ የሰፈር ሰዎች እድር ለምንድን ነው የማትገቡት እያሉ እኮ ነው። ለምን አንገባ? እድር ለምንድን ነው የምንገባው? ምን አውቄ ስንሞት ሊቀብሩን መሰለኝ። እድር ካልገባን አይቀብሩንም እንዴ?
እኔ ምን አውቃለሁ? እኔ ከዚህ በፊት ሞቻለሁ። እሱማ እኔም ትዝ አይለኝም። ግን ሲጀምር ለምን እንሞታለን ማለት እና ቆመህ ልትቀር ነው እንዴ ሐሳብ? እኔ ምን ያስቆመኛል? አልተኛም እንዴ? ያው እቅዴ ውስጥ የለም ለማለት ፈልጌ ነው። ኧረ ተው እቅዴ ውስጥ የለም። አንተ በጣም ታሾፋለህ በእናትህ። እና መቼ ነው ለመሞት ያሰብከው? በል አይ ብዙ አልቆይም። 180 190 ሲሞላኝ እሄዳለሁ። ኧረ ተው እንጂ በልጅነትህማ እንዳትቀጭ። ቢያንስ 200 ድፈን። እንግዲህ እስኪ ኑሮውን እያየን እንጨምራለን። አትቀልድ በእናትህ። ነገ ምን እንደሚገጥመን አናውቅ። ያው የሰው ልጅ ተሰባሪ ነው። ተሰባሪ ነው ማለት እኔ ቻይና ቃለኝ እንደምሰበር አይደለም። ያው ምን እንደሚገጥመን አናውቅም ለማለት ፈልጌ ነው። ለምሳሌ አሁን አንተ እዚሁ በተቀመጥክበት ድፍት ልትል ትችላለህ። ማለት ምን ያሰብከው ነገር አለ እንዴ? ኧረ እኔ ምንም አላሰብኩም። ምን ባለፈው ያበደርከኝም ብር መልሼልሃለሁ። 30 ብር ነው። አዎ እሱንማ መልሰልኛል። እንደውም 5 ብር ጨምረን የመለስከው እና ምን? አይ ምንም እንትን እንሂድ። የት እድር እንግባ። ስማማ ቻርሊ፣ የኔ አባት እኮ በእርሻ ቦታችን ላይ አውሮፕላን የሚያህል ጥቅል ጎመን አምርቶ ተሸለመ። የኔም አባት እኮ በጋራጃችን ላይ አፍሪካን የሚያክል ብረት ድስት ሰርቶ ተሸለመ። አፍሪካን የሚያህል ብረት ድስት ምን ያደርግላቸዋል? እና ያንተ አባት ጥቅል ጎመን በምን ሊቃቀል ነው? ቻርሊ ስንት ሰዓት ሆነ? በእናትህ ቸኩያለሁ። 5:29 ተኩል አትለኝም እንዴ? ግልፍጥ ስትገለፍጪ ከ30 ሆነልሽ። ዳፍንታ ቻርሊ በዳቦ ልስጥ። ኧረ እባክሽ የጦም ሳገና ነው ወራ ፍርብላ ወግቶ ይደራት ሂዳ ምን ጅማ አንተ ሰው ልትሆን ቻርሊ ምንድነው? ቁጭ በል የምወደው ልጅ መጣ። የምወደው ልጅ በቃ ኖርማል የምወደው ልጅ ነው። ምን እንዳትል የምትወደው ልጅ አይደለም። በቃ ዝም በል። ምን ማለት ነው? ሶሲ የምትወደው ልጅ አይደለም ብዬ ነበር። ስለዚህ እያያችሁ አትለፉ። ስለዚህ እኛ ጋር ቁባ አትገባ ልግባ አትገባ ደራሽ ስንት ነው? 300 ሺህ ስለዚህ እያያችሁ እንካፈል ማለት ለእኔ ብቻ እኮ ነው የሰጡት። እሷ ነች እንዴ? እሷ ግቢ እኮ ነው ተከራይቼ አንተ እንዳልለወጥ እኮ ነው። አሁን ማታ ሲጋ ምናምን ገዝቼ ስለምገባ ቅናት እኮ አርባክ ጸባይ ስለሌለ ነው። አንተ አይደለም ጎረቤት ሲጀመር እኮ ጎረቤት የምታውቀው ሰው እኮ አይጠግም። አርባክ የማታውቀው ሰው ይሻላል። ብትሰጠውን አንተ እንደዛ ትላለህ። ስላልሰጠች ነው ግን እኮ ክፉ ስለሆንክ ነው። እቁብ ግባሽ እቁብኛው በቀን 3000 ቶሎ ትበትናላችሁ። አዎ ይሄ ይቀመጥ። አምጣ አስብበታለሁ። አምጣ እቁብ ነው። እቁብ ግባ አንተ አስብበታለሁ። እቁብ ግባኛ ጋር እኔ እቁብ አልወድም። እንደውም እኔ እንደውም ለማኝ ነው ሲያን እንዴ ወንድም እንዴት ነህ? ደህና ነህ? እዚህ አበር መስጊድ ቤተሰብ ደህና ነው። አንተ ደህና ነኝ። እዚህ አበር መስጊድ እኔ አለ እንደ ድሮ እኮ አላገኝ ናፍቀኝ። ደህና ነህ? ምን ሆነ አንተ? እዚህ አበር መስጊድ ደህና ነህ አለ። ወይኔ በእናትህ ጠፋ። ወሰድክ ደግሞ አንተ እናቴ ደህና ነኝ። እዚህ አበር መስጊድ እሺ በቃ አንተ አትፋም። እሺ ቤቱን ቀየርክ እንዴ ባለ እኔ እዛው ነኝ። አትፋም። እሺ በቃ በጣም ቻው። እሺ ቻው። በኢየሱስ ለምን ሰላም ያልነበር እንደ ካንድ ወር በፊት ትዳር ካገባ በኋላ ነው እንደዚህ ሆኖ። በእናትህ ኑሮ ውድነት አይ የኔን አንተ ታውቃለህ። አንተ ደህና ነህ? ኧረ በእናትህ እንዴ ከበዳል እኮ እናት ከበደ ደህና እኮ ትንሽ ነው የቀረው። እውነት ታውቃታለሽ እሱ እናት እንዴ የገባና እስኪ አባት ና የሆነች ቀይ ልጅ ወደ ገባች። አሁን ያለፈች ሻንጣ ተሸክማ ነው እኮ አሁን ያለፈችው ልጅ እሺ ቃያ እንዴ አታውቅም እንዴ? አላውቅም። እህቴ እኮ ነው። እውነት እህት አንመሳሰል። እንዴት ነው? ሰላም ነህ? እንዴት ነህ? የሷን ሻንጣ ተሸክማ ወይ የኔ አባት እኔ እሷ ያዝ ብላ ነው። እሺ ስንት ነበረ? አብር ነው። በቃ እሺ እናመሰግናለን። በዚህ ነው ወደዛ እሷ ሰው ልታወራ እኮ ቤታችን እኮ በዚህ ነው። እሺ በቃ እሺ ወንድም በቃ እሺ ሰላሙን እንዴ ምን ሆነ ነው ወደ ኋላ የቀረኸው? በእኔ በቃ ለወንድም ሰጠሁት። የምን ወንድም? አሁን ይዘው ወደ ቤታችሁ ሄደ። ኧረ እኔ ወንድም የለኝም። አባት እኔ ወንድም የለኝም። አጎቴስ ነው ታዲያ
ሻንጣዬን ስጠኝ። ይዞ ሄዷል። እውነት ይዞ ሄዷል። እንደ ብር ሰጥቶኛል። የምን ብር? የራሳችሁ ጉዳይ ከወንድምሽ ጋር እዛው ጨርሱ። እናንተ እኔ ወንድም የለኝም። ወይኔ! ኧረ ሻንጣዬን! አቤት አባ ምን ልታዘዝ? ቁርስ ነገር በእናትሽ። እንቁላል ተንቀልቅሎ ቡላ ተንቦልቡሎ። ኧረ ተንቦለቦልሽ ተረጋጊ። ጨጨብሳ ተጨብጭቧለልህ። ያምሻል አንቺ እንዴ? እሺ ቀንጨ ይቀንጨርል። ኧረ ያቀንጨርሽ አባ። ቁርስ ምሳ እራት በርገር እንደበላሁ የኔ ወንድ ወክ ማረግ እንኳን እያማረክ ሁሌ ከቪኤት ከጄቱር እንደተንከራተትክ የኔ ጌታ አንድ ቀን እኮ ሙሉ ልብስ ሳትለብስ በሱፍ እንደተጠረስክ ወይኔ ወንድ። አረማ ሞት ተሳስተሻል። ያምሻል እንዴ? አንተ ዝም ብላት ሞትም እንዴ? ችጋራ ልጠይቅሽ። ቆቅልሽ ምንድነው? እሺ ቀጥል። ጠጉሯን አበጥራ ገበያ የምትወጣ ሂውማን ሄር ሳታረግ ገበያ ፔዲኪዩር ሜኒኪዩር ሳትሰራ ምን ሆና ነው ግን እሷ? እሺ ጥቁር አዞ ተጠማዞ ክሩኮዳይ ይታለ ተጠማዘዘ። ወይኔ በዶሊ ሞት በላው አባ። ተመልካቻችን ወራዊ ወጪሽ ምን ያህል ይሆናል ሲገመት? ማለት እኔ አላውቀውም። ለምሳሌ አሁን ስመጣ 5 ልጆች ቸግሯቸው 1 ሚሊዮን ብር 5 ሚሊዮን ብር ሰጥቻቸዋለሁ። ትናንትና ደግሞ ለሽቶዬ ከአሜሪካ 3 ሚሊዮን ብር ከፍዬ ቆንጆ ሽቶ አስመጥቻለሁ። ቪዲዮ ነው እንደምትቀቢው እና አጠቃላይ ከምበላው ከምዝናናው በቃ 100 ሚሊዮን ብር በላት። ምን አላት ጀመር። ይኸውልሽ እኔ እኮ ጋዜጠኛ ማን ጋዜጠኛ አድርገኝ ማለት ጋዜጠኛ አይደለሁም እኔ ለማኝ ነኝ ሲጀምር። መታወቂያ ለማውጣት ነበረ። የዚህ ሰፈር ነዋሪ ነሽ ማለትና ሟች ነኝ። እሺ የዚህ ሰፈር ነዋሪ መሆንሽን ምንድነው ማስረጃ? ምንድነው? እተነፍሳለሁ